ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ለእናንተ ጤና ይጠቅማል ያልነውን አንድ ጤና ነክ ጉዳይ ይዘንላችሁ ቀርበናል። በዛሬው ጥንቅራችን ታዲያ ለሴቶች የሚጠቅም የጤና ነክ ጉዳይ ነው ይዘንላችሁ የመጣ ነው። በዚህ መሰረት ሴቶች በወር አበባ ወቅት ለምን ህመም ይሰማቸዋል? ይህን ህመምስ ለማስታገስ ምን አይነት መፍትሄን መከተል አለባቸው? በወር አበባ ወቅት ህመም በሁሉም ሴቶች ላይ የተለመደ ነው ወይ ለሚሉ ጥያቄዎችም እንዲሁ በዛሬው ጥንቅራችን ምላሽን የምንሰጥ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ጤና ነክ ጉዳይ ደግሞ ለበርካታ ሰዎች እንዲደርስ የምትፈልጉ ከሆነ ላይክና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። ጥያቄ፣ ሐሳብ፣ አስተያየት አለኝ የምትሉ ከሆነ ደግሞ የኮሜንት መስጫ ሳጥናችን ክፍት ነው። አሁን በቀጥታ ወደ ዛሬው ጥንቅራችን እንለፍ። የወር አበባ እንደ ሴት ወራዊ ውደት አካል ሆኖ የሚከሰት መደበኛ የሴት ብልት ደም መፍሰስ ነው። ብዙ ሴቶች የሚያሰቃዩ የወር አበባዎች አሏቸው። ዳይሶሜኖሪያ ተብሎም ይጠራል። የዳይሶሜኖሪያ ህመም ብዙውን ጊዜ የወር አበባ ህመም ነው። ይህም በታችኛው የሆድ ክፍል ውስጥ ህመም፣ የታችኛው ጀርባ ህመም፣ ማቅለሽለሽ፣ ተቅማጥና የራስ ምታት ያሉ ሌሎች ምልክቶችም ሊኖሩት ይችላሉ። የወቅቱ ህመም ከቅድመ ወሊድ ሲንድረም ወይም ፒኤምሲ ጋር ተመሳሳይ አይደለም። ፒኤምሲ ክብደት መጨመር፣ እብጠት፣ ብስጭትና ድካምን ጨምሮ ብዙ የተለያዩ ምልክቶችን ያስከትላል። ፒኤምሲ ብዙውን ጊዜ የወር አበባ ከመጀመሩ በፊት ከ1 እስከ 2 ሳምንታት ሊጀምርም ይችላል። የሚያሰቃይ የወር አበባን የሚያመጣው ምንድነው የሚለውን ስንመለከት ደግሞ ሁለት አይነት የወር አበባ ህመም ዳይሶሜኖሪያ 2 የወር አበባ ህመም አለ። የመጀመሪያውና ሁለተኛ እያንዳንዱን አይነት የተለያዩ ምክንያቶችም አሉት። የመጀመሪያው ደረጃ ዳይሶሜኖሪያ በጣም የተለመደ የወር አበባ ህመም ነው። በሌላ ሁኔታ የማይከሰት የወር አበባ ህመምም ነው። መንስኤው ብዙ ጊዜ የሴት ልጅ ማህፀን የሚያመርታቸው ኬሚካሎች በጣም ብዙ ሲሆኑ ይከሰታል። እነዚህ ኬሚካሎች የማህፀን ጡንቻዎች እንዲጣበቁና ዘና እንዲሉ ያደርጉታል። እናም ይሄ ቁርጥማትን ያስከትላል። ከወር አበባ በፊት ህመሙ 1 ወይም 2 ቀን ሊጀምር ይችላል። በአንዳንድ ሴቶች ውስጥ ረዘም ላለ ጊዜ ሊቆይ ቢችልም በተለምዶ ለጥቂት ቀናት ይቆያል። የወር አበባ ማየት ከጀመሩ በኋላ ገና በወጣትነት ዕድሜ መጀመሪያ የወር አበባ ህመም ይጀምራል። ብዙውን ጊዜ በዕድሜ እየገፉ ሲሄዱ ህመሙ እየቀነሰ ይሄዳል። ከወለዱ በኋላ ህመሙ ይበልጥ ሊሻሻልም ይችላል። የሁለተኛው ደረጃ ብዙውን ጊዜ በህይወት ውስጥ ይጀምራል። በማህፀን ወይም በሌሎች የመራቢያ አካላት ላይ ተጽዕኖ በሚያሳድሩ ሁኔታዎች ምክንያት ይከሰታል። ለምሳሌ እንደ ኢንዶሜትሪዮሲስ እና የማህፀን ፋይብሮዲስ። ይህ አይነቱ ህመም ብዙውን ጊዜ ከጊዜ ወደ ጊዜ እየባሰ ይሄዳል። የወር አበባ ከመጀመሩ በፊት ሊጀምርና የወር አበባ ካለቀ በኋላም ሊቀጥል የሚችልበት እድል አለ። ከላይ ያነሳናቸው ታዲያ የወር አበባ ሲከሰት ወይም ከመከሰቱ በፊት ሊያጋጥመው የሚችሉ የህመም አይነቶች ናቸው። ለመሆኑ የወር አበባ ህመምን ለማቃለል ምን ማድረግ ይቻላል? በታችኛው የሆድ ክፍል ላይ የማሞቂያ ፓድ ወይም የሙቅ ውሃ ጠርሙስ መጠቀምና ሆድ ላይ መያዝ፣ የተወሰነ የአካል ብቃት እንቅስቃሴን ማድረግ፣ በሙቅ ውሃ ገላን መታጠብ፣ ዮጋ ልምምድና ማሰላሰልን ጨምሮ የእረፍት ቴክኒኮችን ማድረግ፣ እንደ ኤስትሮይድ ያልሆኑ ጸረ ብግነት መድኃኒቶችን ያሉ በሐኪም የታዘዙ የህመም ማስታገሻዎችን መውሰድ ህመሙን ያስታግሳሉ። እነዚህ መድኃኒቶች ታዲያ ህመምን ከማስታገስ በተጨማሪ ማህፀን የሚያደርገውን የፕሮስታግላንዲን መጠን ይቀንሳሉ። ውጤቶቻቸውንም እየቀነሰ እንዲመጣ ያደርጋሉ። ይህ እብጠትን ለመቀነስም ይረዳል። በመጀመሪያ ምልክቶች ሲታዩ ወይም የወር አበባ ሲጀምር ከላይ ያነሳናቸውን የመድኃኒት አይነቶች መውሰድ ይቻላል። ለጥቂት ቀናት መውሰድን መቀጠልም የሚቻል ነው። ቁስሎች ወይም ሌሎች የሆድ ችግሮች፣ የደም መፍሰስ ችግሮች ወይም የጉበት በሽታ ካለ ግን እነዚህን መድኃኒቶች ፈጽሞ መውሰድ አይኖርቦትም። ለአስፕሪን አለርጂክ ከሆኑ እንዲሁ ከላይ ያነሳናቸውን የመድኃኒት አይነቶች ፈጽሞ መጠቀም አይኖርቦትም። ታዲያ ከላይ የተነሱትን መድኃኒቶች ለመጠቀም የሚፈልጉ ከሆነ
በመጀመሪያ የጤና ባለሙያን ማማከሮትን ፈጽሞ እንዳይረሱ። በቂ እረፍት ማግኘት፣ አልኮልና ትንባሆን ከመጠቀም መቆጠብም የወር አበባ ህመም እንዳይከሰት የሚረዳ ነው። ታዲያ ከላይ ባነሳናቸውና ዋና ዋና ባልናቸው የወር አበባ ህመምን በሚቀንሱ ዘዴዎች የወር አበባ ህመም የማይቀንስ ከሆነ ወደ ሕክምና ስፍራ ማምራት ያስፈልጋል። ወደ ሕክምና ስፍራ ስናመራም የሕክምና ባለሙያዎች ኪኒን፣ ቀለበት ወይም ኢዩዲ ያሉ የሆርሞን የወሊድ መቆጣጠሪያዎችን እንዲጠቀሙ በማድረግ ህመሙ እንዲቀንስ ያደርጋሉ። ሌላ የሕክምና አማራጭ በሐኪም የታዘዙ የህመም ማስታገሻዎች ናቸው። የሁለተኛ ደረጃ ህመም በሽታ ካለበው ደግሞ ሕክምናው ችግሩን በሚያስከትለው ሁኔታ ላይ የተመሰረተ ይሆናል። አንዳንድ ሁኔታዎች ቀዶ ጥገናንም ሊያስከትሉ የሚችሉበት እድል አለ። ወደ ሕክምና ስፍራ ሄደን በሕክምና መንገድ የወር አበባ ህመምን ከመቀነሳችንና ከማጥፋታችን በፊት ግን የተለያዩ ዘዴዎችንም በቤት ውስጥ በቀላሉ መጠቀም እንችላለን። እነዚህ ዘዴዎች ታዲያ በተለይም አመጋገባችንን ማሻሻልን ያካትታሉ። ጣፋጭነት ያላቸው ፕሮሰስድ ሆነው የሚያልፉ በፋብሪካ ውስጥ ያለፉ ምግቦችን ፈጽሞ ከመመገብ ብንቆጠብ ይመከራል። ከዛ ይልቅ ግን ፍራፍሬዎች፣ አትክልቶች፣ አሳና የዶሮ ስጋን የመሳሰሉ ምግቦችን መመገብ ይኖርብናል። ስፖርታዊ እንቅስቃሴን ማድረግም ሌላኛው አስፈላጊ ነገር ነው። ስፖርታዊ እንቅስቃሴን በየቀኑ የምናደርግ ከሆነ በውስጣችን ያለው ሆርሞን እየተስተካከለ ይመጣል። በተለይም ሴቶች የሆርሞን መለዋወጥ የሚያጋጥማችሁ ከሆነ ስፖርታዊ እንቅስቃሴን የምታደርጉ ከሆነ የሆርሞን መለዋወጡ እየተስተካከለና ትክክለኛ የሆነ የሚመጣ ይሆናል። ውሃን በትንሹ በቀን ውስጥ 2 ሊትርና ከዛ በላይ መጠጣታችንንም ፈጽሞ መዘንጋት የለብንም። በቂ ረፍት ማድረግም ሌላኛው አስፈላጊ ነገር ነው። ጭንቀትን መቀነስ እንዲሁ እንቅልፍን በበቂ ሁኔታ ማግኘትም በወር አበባ ወቅት የሚከሰት ህመምን ለመቀነስ ከሚመከሩ ዘዴዎች ውስጥ ከቀዳሚዎቹ ይመደባሉ። የወር አበባ ህመም በሁሉም በሚባል ደረጃ ሴቶች ላይ የሚከሰት ህመም ሲሆን በወር አበባ ህመም ግን መደናገጥና ወደ ሌላ ጭንቀት መግባት አያስፈልግም። አንዳንዴ ግን ነገሮች ከቁጥጥር ውጭ ከሆኑ ወደ ሕክምና ስፍራ ማምራታችንን ፈጽሞ መርሳት የለብንም። ወደ ሕክምና ስፍራ መቼ ማምራት አለብን ካልን ደግሞ የወር አበባ ቁርጠት የዕለት ተዕለት እንቅስቃሴዎችን ለማከናወን አስቸጋሪ ከሆነ፣ ቁርጠት ከ2 እስከ 3 ቀናት በላይ የሚቆይ ከሆነ፣ ህመሙ ወደ ታችኛው ጀርባና ጭን አካባቢ የሚወጣ ከሆነ፣ ህመሙ በከባድ ፍሰት ምክንያት የሚከሰት ከሆነ፣ ህመሙ ማንኛውንም አይነት ራስ ምታት ወይም ማዞር የሚያስከትል ከሆነ፣ ያልተለመደ የሴት ብልት ደም መፍሰስ ካለ በቀጥታ ወደ ሕክምና ስፍራ በማምራት ሐኪማችንን ማማከር ይኖርብናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ከሴቶች ወር አበባ ጋር ተያይዞ ወደ እናንተ ያደረስነው የዛሬው ጥንቅራችን በዚህ ተጠናቋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ለሌሎች ሰዎች ደግሞ ይህ መረጃ መድረስ አለበት ብላችሁ የምታስቡ ከሆነ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በኮሜንት መስጫ ሳጥናችን ላይ ሐሳባችሁን አጋሩን እያልን የዛሬውን በዚሁ አበቃን። ሰናይ ጊዜ